ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን አላችሁ? ይችን በምስሉ የምትመለከቷት እህታችን ሰላም ዝናቡ ትባላለች። ተወልዳ ያደገችው በራያ አላማጣ ሲሆን በምስሉ ላይ እንደምትመለከቷት ገና ህፃን ልጅ ናት። ሰላም ከዕለታት አንድ ቀን ምንም ሳትከፊ በሰርቶ ክፍያ ሳውዲ እንወስድሻለን ብለው አታለው ህገወጥ ደላሎች ከቤተሰቦቿ አስጠፍተው ወደ ሳውዲ ይወስዷታል። በዚህ መካከል ልጃቸው የት እንደሄደች የማያውቁ ወላጆች እጅግ በጣም ይጨነቃሉ። ከተወሰኑ ቀናት በኋላ ሰላም የመን እንደገባች ለቤተሰብ ደውላ ታሳውቃለች። በዚህ መካከል ቤተሰብ በአንድ በኩል ድንገት የጠፋች ልጃቸውን ስለደወለች እጅግ በጣም ተደሰቱ። በአንድ በኩል ደግሞ የመን ነኝ ስትላቸው በነገሩ ሁሉ ተገርመው ግራ ተጋቡ። ቤተሰቦቿ በዚህ የተደበላለቀ ስሜት ውስጥ እያሉ ከወደ የመን ልጃችሁ ሰላም ህይወቷ አልፏል፣ አስክሬኗም በየመን ሰንዓ ውስጥ ሆስፒታል ላይ ይገኛል ብለው መርዶ ይነገራቸዋል። ይህንን እጅግ በጣም ቅስም የሚሰብር መርዶ ከሰሙ በኋላ ቤታቸው በከባድ ሐዘን ተዋጠ። ወላጅ አባቷ መቼስ ከእርሱ ናትና ነገሩን ሁሉ ማመን አቅቶት የልጅህ አስክሬን የመን ውስጥ ይገኛል ሲባል ከአለማጣ ጀምሮ እስከ አዲስ አበባ ያለው የሚጨራረስ ወረቀት ጨርሶ የልጁን አስክሬን ለማምጣት በባህር ወደ የመን ይጓዛል። በስልክ ተደውሎ ሰላም ልጅህ ህይወቷ አልፋለች ተብሎ የተነገረውን ነገር ማመን ቢያቅተውም የመን ድረስ በአካል ሄዶ ግን የልጁን አስክሬን አገኘ። ይህ አይደለም ለወላድ ለሰሚው ራሱ እጅግ በጣም ልብ የሚሰብር አሳዛኝ መርዶ ነው። ወላጅ ይህንን ቅስም የሚሰብር ነገር ሲሰማ በደመ ነፍስ ነበር የልጅን አስክሬን አመጣለሁ ብሎ የሄደው። ነገር ግን አሁን ላይ የልጁን አስክሬን ቢያገኝም የልጁን አስክሬን ከየመን ወደ ኢትዮጵያ ይዞ የሚገባበት ገንዘብ ግን በእጁ ላይ የለም። በእኔ ላይ የደረሰው ነገር በእናንተ ላይ አይድረስ እባካችሁ ኢትዮጵያውያን ወገኖቼ፣ የልጅን አስክሬን ከየመን ወደ ኢትዮጵያ ይዤ የምገባበትን 10ም 5ም ሳትሉ ሳትንቁ እባካችሁን ስለወላድ ስትሉ የቻላችሁትን አግዙኝ፣ የአስክሬን መጫኛ እባካችሁ እርዱኝ ወገኖቼ እያለ የመን ሰንዓ ሆስፒታል ውስጥ ሆኖ የደም እንባ እያለቀሰ ይገኛል። ከስር ስክሪን ላይ በምትመለከቱት የባለቤቱ አካውንት የቻላችሁትን ያቅማችሁን እንድታግዙ ሁሉ ፈጣሪያቸውን የማይፈሩ ደላሎች እቺን የመሰለች ልጅ ህይወቷን ነጠቋት ማለት ነው። በጣም ነው የሚያሳዝነው። የኢትዮጵያ ነገር እስከ መቼ እንጃ ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቪዲዮ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ላይክ ስታረጉ ሼርም አድርጉ ለብዙ ሰው እንዲደርስና ህዝቡ ተረባርቦ አስክሬኗን ወደ ሀገር እንዲያስገባላቸው ለአባቷ እስቲ በእናታችሁ ተባበሩ ማለት ነው። ያው ጉዳዩን እንደሰማችሁት ነው። የ16 ዓመት ልጅ ማለት ኢማጂን ይታያችሁ ገና የ8ኛ ክፍል ወይ የ7ኛ ክፍል ተማሪ ብትሆን ነው ማለት እቺን የመሰለች ልጅ እንደው ደላሎች ለገንዘብ አዳሪዎች የ16 ዓመት ልጅ ምን ይሄን የዚህ ነገር ፀሐይ ታውቃላችሁ፣ በበረሃ እንዴት አድርጋ በምንድን ነው መምጣት የምትችለው? እና የ16 ዓመት ልጅ ትችያለሽ ነይ ከኛ ጋር ብሎ በየመን ድንበር ወደ ሳውዲ እንድትገባ ይዟት የመጡት ነጠቋት፣ ህይወቷን ነጠቁችን የመሰለች ልጅ የምር እንዴት እንደምታሳሳ እንደው ያማል፣ በጣም ያማል። የምር በጣም ነው የሚያመው። በዚህ ልክ ነግበኔ ማይል ደላላዎች እኔ ለእናቷ እሷስ ሄዳለች ወደማይቀርበት ሞት ሄዳለች። ግን እናቷ አባቷ እንዴት ብሎ ነው የሚቆሙት? ገናቺ ጨቅላ የሆነች ልጅ በአላህ ያ ረቢ እንደው አላህ ጽናቱን ይስጣችሁ። እናት አላህ ጽናትሽን ይስጥሽ። አባት እንደዛው አላቅም ገና ምን መሰለሽ ልጅ በልጅነቷ ቀጠፏት። አይ ስደት ጥሩ ነገር መስሏታል። በምንስ ቢያታልሏት ነው ከቤት ያወጧት?
ወይኔ 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 ዋ ዋ ዋ ዋ አላቅም። እናማ እውነት በየመን እንመጣለን የሚሉት እንደው ሼር እያደረጋችሁ ይዩት። እቺ ልጅ አሁን ተታላ በቃ ሰርተሽ ትከፍያለሽ ብሏት መደፈር አለ። ሰርተሽ ትከፍያለሽ ብሏት ነው ከሀገር ያወጧት። ያው እንግዲህ ፀሐዩን ምኑን አልቻለችም። አሁን በተለይ ሙቀቱ እኮ ሙቀት አይደለም አምጥቷት ያው መንገድ ላይ ሞተች። የመን ስትሞት ያው ደውሎ ልጃችሁ ሞታለች፣ አስከሬኗ ፍሪጅ ውስጥ ነው ያለ፣ ኑና ውሰዱ። አባት አላመነም። ከኢትዮጵያ ድረስ ወደ የመን በእግሩ የመጣው አሁን ግን አስክሬኑን ይዞ የሚገባበት ብር ስለሌለው ያው አካውንቱን ኮመንት ላይ አስቀምጣለሁ፣ ቪዲዮ ላይም አስገብቻለሁ። የቻልነውን እንርዳ ማለት ነው። እሷ እንግዲህ አንዴ ላትመለስ ሄዳለች፣ ግን ለሌሎቹ ትምህርት እንዲሆን እንደውም ቪዲዮ ሼር አድርጉ። በየመን እንመጣለን ብሎ ለሚሉት ደላሎችም መች በቃ መፍትሄ እኔ አላቅም። ብቻ ገና ሮጥ አልጠገበች። እቺ ምን ፀሐይ ምን እንትን ትችላለች ብሎ በ16 ዓመት እንደው ሰርተሽ ትከፍያለሽ አፈሪ ብሎ በቤታችሁ ይግባ። የምር እንደዚህ የሰውን እናት የምታስለቅሱ ደላሎች የማታዝኑ 16 ዓመት ልጅ ምን ትችላለች ብሎ ነው ከቤት ሰርተሽ ትከፍያለሽ ብሎ አታሏት ያወጡ። ለእናት ዘላለም ዓለም ቁስል አስቀመጡላት። አላህ የስራችሁን ይስጣችሁ። ሌላ ምን እላለሁ? ለእናቷ እንደው ፈጣሪ እንደው ጽናቱን ይስጣት። እቺን የመሰለች ልጅ በአጭር እንዳስቀሯት እንደው እነሱ በአጭር ይቅሩ። ሌላ ምን እላለሁ? ስግብግቦች እንደዚህ አይነት ልጆችን እያመጡ መንገድ ላይ ይደፈራሉ። ስንት ችግር ነው የሚደርስባቸው። ማን እንደዚህ አይነት እቺን የመሰለች ልጅ አይቶ ይተዋል? አሁን ጥሩ ነገር መስሏቸዋል። በስደት መምጣት፣ በእግር መምጣት፣ መደፈር አለ፣ መገደል አለ፣ መሞት አለ፣ ሴትነት አለ። ሴትነት በራሱ ትልቅ ከባድ ነገር ነው። እንደው እንኳን ለወንድ አይደለም ለሴት ምታሳሳ ልጅ እኮ ናት። በአላህ እያመጡ ይኸውና እንደዚህ 10 ቤት የሆኑ ልጆችን በየትምህርት ቤቱ በየሃይስኩል እየሄዱ እያታላሉ ሰርታችሁ ተከፍላላችሁ እያሉ በመንገድ እያመጡ አምጥቶም ደግሞ እኮ አመት ከዛም በላይ ጉልበታቸውን በዝብዞ ገና የመጣሽበት አላለቀም ብሎ 2 አመት ሙሉ የሚያሰሩ አሉ። አንዴ እዚህ እስካመጧቸው ራሱ እስረኛ ነው የሚያደርጓቸው። እስረኛ ታውቃላችሁ። ብሩንም እነሱን የሚወስዱ እነሱ ናቸው የሚጠቀሙበት። አላህ የስራችሁን ይስጣችሁ፣ በቤታችሁ ይግባ። የምር ቺን የመሰለች ልጅ እንደቀጠፋችሁ አበባ የምትመስል ልጅ እንደቀጠፋችሁ እንደው አላህ የስራችሁን የእጃችሁን ይስጣችሁ።